ተቆለፈ። ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴቶና ጆኒ ግሎቭ ነጭ አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴቱና ጆኒ በመጀመሪያው ቴክዳውን ደብል ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴቶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴቱ ስትሪንግ ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ሴቱ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኔት እያደረገ ነው ያለው። ይቅርታ ጋይስ፣ በጣም ስሜት ውስጥ ገብቼ ኮመንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶ ምድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። ሴቶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ የኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል።